ለልጅሽ ስትመክሪ ምሳሌ አድርገሽ እምታነሽ ሴት ሁኚ። አፍንጫው ላይ ጌጥ ቢያንጠለጥል ወይ የሚያምር አሳማ ይባላል? ኖ አሳማ ነው። ከጥበብ የጎደለች ሴትም እንደዛ ናት ነው የሚለው መጽሐፍ ቅዱስ። አንድ ጊዜ ከመቁረጥ በፊት 10 ጊዜ ለካ ይባላል። እኛ ድሮ ልጅ ሆነን የሚመስለን በዚህ አመቴ አግብቼ በዚህ አመቴ ወልጄ በዚህ ተመርቄ እንደዚህ አርጌ ምናምን። አንዳንዴ ህይወት እንዳሰብሽው ላይሄድ ይችላል። እንዳልሰብሽው ሳይሄድ ሲቀር ቢተራቱኝ ራስሽ ጋር መራራቱኝ። ፐርፌክት አይደለም ህይወት። የማንም ሰው ኑሮ ፐርፌክት አይደለም። ሶሻል ሚዲያ ነው ፐርፌክት አስመስሎ የሚያሳየው። እህት የለችኝም፣ ግን ታናሽ እህት ብትኖረኝ ልመክራት የምችለውን ነገር አንዳንዴ አስባለሁ። ሶሻል ሚዲያ ላይ በማየው ፕራክቲካሉ ዓለሙ ላይ በማየው ነገር እንዲህ ባይሆን ኖሮ ይሄን ብታውቅ ኖሮ እኮ የምላቸው ነገሮች አሉ። ዛሬ ለእናንተ እንደው ባትዋለዱኝም ሴቶች እህቶቼ ናችሁና በተለይም ደግሞ ታናናሾቼ እባካችሁ ግዴታ ሲደርስባችሁ አይደለም። አንዳንዴ እኛ ካሳለፍነው በሙያችን ብቻ ሳይሆን ከሰዎች ካየነው እንንገራችሁና ብዙ ነገራችሁን አስመልጡ። ያለሽበት ሁኔታ በጣም አጣብቂኝ ውስጥ ሊሆን ይችላል። በጣም ደስተኛ ያልሆንሽበት ፋሚሊ፣ ደስተኛ ያልሆንሽበት ሪሌሽንሺፕ ሊሆን ይችላል። እንደው ከዚህ ቤትስ ብን ብዬ በጠፋ ከዚህስ አረብ ሀገር እኮ ብሰደድ ይሻለኛል። እዚህ ቤት ውስጥ ከምኖር አንዱ ሀብታም ባለጠጋ ሽማግሌ አግብቼ ብገላገልስ? ለምን ቆይ ሱስ አልጀምርም? ሰዎች ሲያረጉ አይቻለሁ፣ ሲጨነቁ ያረጋጋል ብለዋል። ለምን አልረጋጋም? ሲጋራ አጭሽ እኔ እንደ አንዳንድ ሴት መሆን ከብዶኝ ነው እንዴ? ለምን ገላይን አልሸጥም? ከዚህ ኑሮ እሱ አይሻለኝም ብለሽ በስሜት ተገፋፍተሽ ለሚያልፍ ቀን የማያልፍ ውሳኔ ወስነሽ የምትጸጸችበት ነገር እንዳታደርጊ። ሁኔታዎች ይቀያየራሉ። አንዳንዱ ባይዘው ጊዜ ነው የሚፈታው። በጊዜ ሂደት መፍትሄ የሚያገኛል። ሁሉ ነገር ባለበት አይቀጥልም። አምናም እኮ የሆነ ወቅት ላይ ዛሬ ነበር፣ ትናንትናም ዛሬ ነበር፣ ዛሬም ደግሞ ካቻምና ይሆናል። ያልፋል ልልሽ ነው። ስለዚህ በሚያልፍ ሞመንቶች፣ በሚያልፍ ቀን የማያልፍ ውሳኔ ወስነሽ እድሜሽን፣ ውበትሽን፣ ወጣትነትሽን፣ ስሜትሽን የሚጎዳ ነገር ሪግሬት ወይም ጸጸት ውስጥ የሚከትሽ ነገር አታድርጊ። ብዙ ምክር ልትሰሚ ትችያለሽ። አንቺ ሴት አይደለሽ እንዴ? ይሄን የመሰለ ቁመና፣ ይሄን የመሰለ ውበት ይዘሽ እንዴ ለምን እንደ ሴቱ አትሆኚም? እንደ ሴቱ የሚለው ኮቴሽን ውስጥ። ስለዚህ የማትፈልጊው ትዳር፣ ገላሽን እንድትሸጪ፣ ሴትነትሽን እንድታረክሺ፣ እንድትሰደጂ፣ የማይሆን ሁኔታ ውስጥ እንድትገቢ ብዙ ምክር፣ ብዙ ድምጽ ልትሰሚ ትችያለሽ ካለሽበት ሁኔታ አጣብቂኝ መሆን የተነሳ። ነገር ግን እህቴ አንድን ነገር ደጋግመሽ ሳታስቢ ኮንሲኩዌንስ ወይም ደግሞ ውጤት እንዳለው ሳትረጂ በጥድፊያ አትወስኚ። አንድ ጊዜ ከመቁረጥ በፊት 10 ጊዜ ለካ ይባላል። ምክንያቱም የተቆረጠ ነገር ፊክስ አይደረግም፣ አንዴ ተቆርጧል። የተለካ ነገር ግን ሁለተኛ ቢለካ ሌላ ልኬት ሊሆን ይችላል፣ ሊስተካከል ይችላል። አየሽ፣ አንዳንድ የህይወት ሜጀር ውሳኔዎችሽ አንዴ ከተወሰነ በኋላ ወደ ኋላ መመለሳች። ማሰብ ግን ደጋግመሽ ማሰብ ግን ከውሳኔሽ በፊት ትችያለሽ። ስለዚህ ተረጋጊ። አይኖ በተለይ ከ25 ዓመት በታች የሆናችሁ ወጣቶች ኢቭን ባዮሎጂው ራሱ ፕሪፍሮንታል ኮርቴክሳችሁ አመዛዛኝ የአእምሮ ክፍል የሚባለው እድገቱን አልጨረሰም ነው የሚለው ሳይንስ። which is በጣም ኢሞሽናል የመሆን ነገሮችን ውጤታቸውን ሳታገናዝቡ በስሜት ልትወስኑ የምትችሉበት ሁኔታ ሰፊ ነው። ነገር ግን እኔ አሁንም ቢሆን የምነግራችሁ ስቲል እንደዛም ሆኖ አንዳንድ ነገሮች ላይ በጣም ክሪቲካል ቲንከር መሆን ትችላላችሁ። እኔ ካሳለፍኩትም ነገር በመነሳት ማሰብ ትችላላችሁ። ይሄ ማለት ደጋግማችሁ አስቡ። የሆነ ነገር ለማድረግ ስታስቡ ከ10 ዓመት በኋላ፣ ከ20 ዓመት በኋላ፣ በ30 ዓመቴ፣ በ40 ዓመቴ፣ በ50 ዓመቴ ይሄ ውሳኔ ዋጋ ያስከፍለኛል ወይስ ጥሩ ነው ብላችሁ አስቡ። ያቺ ሞመንተሪ ፕሌዠር የጊዜያዊ ደስታን አስባችሁ
ዘመናችሁ ሙሉ የምታለቅሱበት ውሳኔ እንዳትወስኑ። ስትማሪ ከነፈሰበት ጋር እንዳትነፍሺ፣ በልዩነት እንድትቆሚ፣ የራሽ የሆነ ነገር ለይተሽ እንድትወስጂ ድምጽ ይሆንልሻል። አየሽ የተማረች ሴት ድምጽ አላት፣ ተሰሚ ናት። ከፎርማል ትምህርት ባለፈ በተለይ ህይወት የምታስተምር የቡክ ስማርት መሆን ብቻ ሳይሆን ከህይወት ተማሪ። ብልጥ ከሰው ስተት ከሰው ውድቀት ይማራል ይባላል አይደለ? ሲነገርሽ አድምጪ፣ ምረጪ። ግን የምትሰሚው ላይፍ ቆሞ አይጠብቅሽ፣ ሂደት ላይ ነሽ። እሺ ስለዚህ ዊዝደም ያስፈልግሻል፣ ለመኖር ጥበብ ያስፈልግሻል። ምን ውብ ሆና ማስተዋል የጎደላት ሴት እሪ አፍንጫ ላይ ጌጥ እንዳንጠለጠለች ነው ይላል ምሳሌ ላይ። እሪያ ማለት ፒግ፣ ይሄ አሳማ አፍንጫው ላይ ጌጥ ቢያንጠለጥል ወይ የሚያምር አሳማ ይባላል? ኖ አሳማ አሳማ ነው። ከጥበብ የጎደለች ሴትም እንደዛ ናት ነው የሚለው መጽሐፍ ቅዱስ። ጥበብ የጎደላት ውብ ሴት በቃ ጌጥ እንዳንጠለጠለ አሳማ ናት። ይሄ ምሳሌ ንግግር ነው። ይሲ ምንም ነገሩ ውብ ቢሆን ጌጡ ወርቅ ቢሆን አሳማው ላይ ያለው አልማዝ ቢሆን በፍጹም አሳማውን ሊያስውበው አይችልም። ከጥበብ ከማስተዋል የጎደለች ሴትም ቆንጆ ብትሆን እንኳ ግንጥል ጌጥ ነው የሚሆነው፣ ይጎድላታል። አያችሁ ሴት ልጅ የምትዋበው በማስተዋል ነው፣ በጥበብ ውስጥ ነው። አዎ ማማር እኮ ቆንጆ ነው፣ ደስ ይላል። ኢንፋክት አብዛኛው ሰው እኮ አሁን ላይ እድሜ ለሜካፕም ለምንም ሁሉም ያምራል፣ እንዲህ ሲታይ ለአይን አፒሊንግ ነው። ግን አሁን ችግሩ ሲቀረብስ ምን ያህሉ ነው ቆንጆ ነው? ለምን ከሩቅ የሚያምር ሰው በውበቱ በጣም ተማርካችሁ ስትቀርቡት አስተሳሰቡ፣ ንግግሩ፣ በንግግር ውስጥ እኮ አስተሳሰብ ይታያል አይደለ? የሚያስጠላ ከሆነ እየደበራችሁ ነው የሚመጣው። ውበት ይለመዳል፣ አስተሳሰብ ነው የማይለመደው። ለዛ ነው ብዙ ሰው ለምሳሌ ይችን የመሰለች ቆንጆ ልጅ እንደው እንዴት ሰው ይፋታል ምናምን። ኖ ሰው በውበቱ አይደለም እኮ አንድ ላይ የሚኖረው በሰላም በባህሪው ነው። ካራክተር ከሌለ ውበት ምን ያደርጋል? ስለዚህ ተማሪ፣ ራሽን ለውጪ። ሞኝ ሴት አትሁኚ፣ ጌጥ እንዳንጠለጠለ አሳማ አትሁኚ። ፐርፌክሽን አትጠብቂ፣ እንከን አልባ ህይወት አትጠብቂ። ኑሮ ጎርበት ባጣ ነው። በጣም ከፍታ ዝቅታ ነው ያለው። እኛ ድሮ ልጅ ሆነን የሚመስለን በዚህ አመቴ አግብቼ በዚህ አመቴ ወልጄ በዚህ ተመርቄ እንደዚህ አርጌ ምናምን። አንዳንዴ ህይወት እንዳሰብሽው ላይሄድ ይችላል። እንዳልሰብሽው ሳይሄድ ሲቀር ቢተር አትሁኚ፣ ራስሽ ጋር መራር አትሁኚ። ፐርፌክት አይደለም ህይወት። የማንም ሰው ኑሮ ፐርፌክት አይደለም። ሶሻል ሚዲያ ነው ፐርፌክት አስመስሎ የሚያሳይሽ። ለቀቅ በይ፣ ለቀቅ ኢነሴንስ አታምርሪ። በጣም ፐርፌክሽኒስት ለመሆን አትሞክሪ፣ ያስጨንቅሻል። እንከን ስታይ የምትረበሽ አትሁኚ። ማንም ሰው ከእንከን የጸዳ አይደለም። አየሽ እንደዚህ ስትሆኚ ሰው ላይ ራሱ የሚኖርሽ ኤክስፔክቴሽን ይቀንሳል። አንቺ ላይ ራሱ ይሄ ቁምጭጭ የምትዩ ነገር ትቀንሻለሽ። ሰው ነሻ at the end of the day ከስተት ከእንከን ልጸጃች። እዚህ ውድቀትንም ጥፋትንም ስተትንም የምትቀበይበት ልብ ይኖርሽ። ሰው ነሽ። ያለበዚያ ዲፕረስድ ነው የምትሆኚው፣ አዘንተኛ ነው የምትሆኚው። ህይወትን ኢንጆይ ማድረጋችን አታጣጥሚያት። ኢንፋክት ህይወት ራሱ ደስ የሚለው በሁለት ጽንፎች መካከል ያለ ሚዛናዊነት ነው ብዬ ነው የማስበው። ደስታን በደንብ ኢንጆይ ለማድረግ እኔ ሐዘንን ማወቅ አለብን ብዬ ነው የማስበው። ከሐዘን ማግስት ያለ ደስታ በጣም ስለሚያስደስት በደንብ ኢንጆይ ስለሚደረግ አቶ የሚያክሰው ሲያገኝ በደንብ ነው የሚደሰተው። ደልቶት ከኖረ ሰው የበለጠ ችግርን ያየ ሰው ነው ድሎትን በደንብ የሚያጣጥም። ከሰዎች የምትፈልጊውን ነገር ሁሉ ራስ ሁኚ። የምትፈልጊያቸውን ኳሊቲዎች ከሌሎች ሰዎች የምትፈልጊያቸውን ኳሊቲዎች መጀመሪያ ራስ ላይ ስሪ። አክባሪ ሁኚ፣ አፍቃሪ ሁኚ፣ ተንከባካቢ ሁኚ፣ አዳማጭ ሁኚ። የብዙ ሰዎች ችግር ፈላጊ እንጂ ተፈላጊውን ኳሊቲ የለው። እንደዚህ ፈልጋለሁ፣ እንደዛ ፈልጋለሁ፣ እንደዚህ ፈልጋለሁ ይላል። ግን ተፈላጊው ኳሊቲ እሱ የሚፈልገው ነገር የለውም ራሱ ላይ። ስለዚህ ራስ ላይ ስሪ። because like attracts like ነው። ሰው ላይ
ሰው ቢጤውን ነው የሚስበው። አክባሪ ከሆንሽ የማያከብሩ ሰዎች፣ ለሰው በጣም ቀና ከሆንሽ ቀና ሰዎች በዙሪያሽ ይመጣሉ። የሚመስለውን በንግግር በአስተሳሰብ የሚመስለውን ሰው ይፈልጋል። በጎነትም ገደብ እንዳለው ወቂ ባይዘው በጎነት ራሱ ገደብ አለው። እስከምን ድረስ ነው ለሰዎች ቀን የምትሆኙ? አንዳንዴ በጣም ቱማች ስንሄድ ሰዎች ይንቁናል። ቱማች ስትሆኚ ለሰው ራሽን በድለሽ ለራሽ በጎ ሳትሆኚ ለሰው በጎ ለመሆን የምትጥሪ ከሆነ ሰዎች ፎር ግራንትድ በእጅ የያዙት ወርቅ ከመዳብ እኩል ነው እንደሚባለው ነው የምትሆኝባቸው። ስለዚህ በጎነትሽን በገደብ አድርጊ። ቱማች አቬይለብል አትሁኚ። የትም ቦታ አትገኝ። ይሄ አትብዢ፣ ቁጥብ በይ። ሰዎች ሪስፔክት ያላቸውም ለእንደዚህ አይነት ነገር ነው። ለመወደድ ብለሽ በሰዎች ዘንድ ቦታ ለማግኘት ብለሽ ራሽን ይሄ በጣም ብዙ ሰፕላይ በማድረግ አታርክሹ። ደግነትሽ በጎነትሽ በገደብ ይሁን። ራሽን በመጉዳት የራሽን ነገር በመተው አይሁን። ኦፍ ኮርስ አንዳንድ ነገር ላይ ሳክሪፋይስ የምናደርገው ነገር አለ፣ ግን ህይወትሽ መሰረቱ በመስዋዕትነት ላይ የተመሰረተ አይሁን። በተለይ ራሽን በመሰዋት ሰዎችን በህይወትሽ ለማቆየት ብለሽ ራሽን አትጭ። ያልሆንሽውን በመሆን ያልሆንሽውን አይነት ንግግር በመናገር ያልሆንሽውን አይነት ካራክተር በማሳየት እነዛ ሰዎች የሚወዱትን አይነት ሰው ለመምሰል ብለሽ ራሽን የምታጪ ከሆነ ከዛ ኢንቫይሮንመንት መራቅ ነው ያለብሽ እንጂ ጭራሽ እዛ አካባቢ በቆየሽ ቁጥር እማታቂያት ሴት እየሆንሽ ነው የምትመጪው። ሰዎችን ላለማጣት ብለሽ አንቺ ከሆንሽ ውጭ አትሁኚ። አንደኛ እነዛ ሰዎች ራሱ አንቺ ጋር የሚሆኑት በወዳጅነትም በምንም አንቺ ጋር የቆዩት ኦተንቲክ ሰልፍሽን ማንነትሽን ሪል ማንነትሽን አውቀው ስላልሆነ አንቺነትሽን ሲያውቁ ትተውሽ ይሄዳሉ። ቢካዝ ያሳየሻቸው ሌላ ነው። ስለዚህ ለማስደሰት ብለሽ ራስን መለወጥ ሳይሆን አንቺነትሽን አክሴፕት የሚያረጉሽ ጓደኞች፣ አክሴፕት የሚያረግሽ የህይወት አጋር ምረጭ እንጂ ለመወደድ ፊትን ለማድረግ ብለሽ ራስሽን አትቀይሪ፣ አትጭ። ለልጅሽ ምሳሌ የምታረጊያት ሴት ሁኚ። ልጅሽ ሲጋራ እንድታጨስ ትፈልጊያለሽ? ወደፊት የመውለድ ሐሳብ ይኖርሻል አይደለ? ሱስ ውስጥ እንድትደበቅ ትፈልጊያለሽ? ልጅሽ ከተለያዩ ወንዶች ጋር ለገንዘብ ብላ እንድትወጣ ትፈልጊያለሽ? ልጅሽ በሶሻል ሚዲያ ገሏን ሴክሹዋላይዝ ያረገች ኦብጀክቲፋይ ያረገች እንድታሳይ ትፈልጊያለሽ? ልጅሽ ትምህርቷን አልማርም ብላ በቃ እኔ የምፈልገው ነው ፒክ አርጎ የሚወስደኝ ሰው እንደ ትሮፊ የሚያስቀምጠኝ የትዳር አጋር ነው ብትልሽ ደስ ይልሻል? ወል መልሱ አረኔ አልፈልግም በጨራሽ ከሆነ አንቺ ራሱ ያችን ሴት ሁኛት። መጀመሪያ ለልጅሽ ስትመክሪ ምሳሌ አድርገሽ የምታነሻት ሴት ሁኚ። እኔ እንደዚህ አርጌ እያልሽ ለልጅሽ ተማሪ ብለሽ ማሚ ለምንድን ነው አንቺ ያልተማርሽ? ለልጅሽ ጨዋ ሁኚ ብለሽ እንደዚህ ሁኚ ብለሽ ስትናገሪ፣ አሁን ደግሞ እድሜ ለኢንተርኔት ብዙ የሚወጣ ፋይል አለ። አንቺ እኮ እንደዚህ ነሽ ማሚ ስትባይ ከምትሸማቀቂ ዳራሽን ነፍተሽ ሉክ አት ሚ አየሽ እኔ እንደዚህ ነኝ ሁላ ሳቲ ልጅሽ ራሱ የምትከተለው ከንግግርሽ ይልቅ መንገድሽን ስለሆነ መጀመሪያ ራሽ ላይ በደንብ ስሪ። ልጅሽ መሆን የምትፈልጋት አይነት ሴት ሆነሽ ተገኝ። የሚያዝናናኝ ነገር በእርግጥ ይጠቅመኛል ወይ? ሱስ እኮ ባይዘው ሊያዝናና ይችላል፣ ደግሞ ያዝናናል ኦፍ ኮርስ። ስለሚዝናናም ነው ሱስ ውስጥ የሚገባው። መጠጣት፣ መቃም፣ ማጨስ፣ የተለያየ ሱስ። ግን ወደዛ ከመግባትሽ በፊት ይሄ የሚያዝናናኝ ነገር ኮንሲኩዌንስ አለው ወይ? ዋጋ ያስከፍለኛል ወይ? ውበቴን፣ እድሜን፣ ፊዚካል ጉልበቴን ዋጋ ያስከፍለኛል ወይ? የሚያዝናናሽ ነገር ከተለያዩ ወንዶች ጋር መውጣት ከሆነ ምንም ኮንሲኩዌንስ የለውም። በሽታ፣ ጊልት ወይም የጸጸት ስሜት፣ ሀፍረት፣ ከዛ ያልተፈለገ እርግዝና፣ ከዛ ጋር ተከታትሎ ደግሞ አቦርሽን፣ ከዛ ጸጸት፣ እሱ ሁሉ አይመጣም? የሚያዝናናሽ ነገር የእጽ ሱሰኝነት ቢሆን አካላዊ ጉዳት፣ የስነ ልቦና ጉዳት፣ ዲፕሬሽን፣ ሐዘን፣ የጤና መታወክ ኮንሲኩዌንስ የለውም?
የሚያዝናናሽ ነገር አሁን ላይ ቁማር ከሆነ ጭንቀት፣ የጥፋተኝነት ስሜት፣ ገንዘብ ማጣት፣ ሰልፍ ኮንትሮል ወይም ራስን መግዛት አለመኖር ይሄ ኮንሲኩዌንስ አይደለም? የሚያዝናናሽ ነገር ሶሻል ሚዲያ ሱስ ከሆነ በጣም 24 ሰዓት ከሆነ ራስን ማነጻጸር፣ ያለ መብቃት ስሜት፣ ከዛ ክሮኒክ ዲፕሬሽን ድባቴ ውስጥ መግባት፣ የጨለምተኝነት ፊት ኢና ያለ ማረግ፣ የማነስ ስሜት እነዚህ ሁሉ የላቸውም። ስለዚህ የሆነን ነገር ለማድረግ ስታስቢ መቼም ሁሉም ሱስ ሲጀመር መጀመሪያ ሀ ተብሎ ወይም አንድ ተብሎ ነው የሚጀመረው። ከዛ በኋላ ነው እየተደጋገመ ኮንትሮል ማድረግ የማንችልበት ሌቭል ወይም ደግሞ ሱሱ እኛን ኮንትሮል ማድረግ ሲጀምር በቃ ሱሰኛ የሚለው ስም ይሰጣል ማለት ነው። ከዛ በፊት ግን አንድ ብለሽ ከመጀመርሽ በፊት አስቢ፣ ኮንሲኩዌንስ ውጤት የለውም ወይ? የምንም ነገር የማንም ጥላቻ አይኖርሽ፣ የማንም ጥላቻ አይኖርሽ። ጥላቻ ምክንያታዊነትን ያስታል። ጥላቻ ክሊር በሆነ መንገድ ጥርት አድርገን እንዳናይ ያደርጋል። ጥላቻ የማይሆን የህይወት ምርጫ ውስጥ እንድንገባ ያደርጋል። ለምሳሌ የወንድ ጥላቻ አሁን ላይ ያየሁት ያለው ሶሻል ሚዲያ ላይ ምርር አድርጎ ጠልቶ ለሴት መብት መከራከር ዋጋ ያስከፍላል። የትኛውም አይነት እንቅስቃሴ ከጥላቻ ከተነሳ ሚዛኑን ይስታል። በራሽ ኤክስፒሪየንስ ወይም በሰዎች ኤክስፒሪየንስ አይደለም አንድ ነገር ደምድመሽ ቁጭ ማለት ያለብሽ። ዓለም ሰፊ ናት። በእኛም ዙሪያ አይደለም የምትሽከረከረው። አይኑ ብዙ የሚያስጠሉ ዜናዎች ልትሰሚ ትችያለሽ፣ ግን ስቲል የተሻለው መምረጥ ትችያለሽ። ስቲል ሚዛንሽን ሳስቺ የምትቃወሚውን ነውር የሆነ ነገር አቢዝ ሊሆን ይችላል፣ መጎዳት ሊሆን ይችላል፣ መረገጥ ሊሆን ይችላል። አብረሽ ከወንዶች ጋር መታገል ትችያለሽ። ተጎድቻለሁ ብለሽ መገፋትን ጠልተሽ እንደገና አንቺ ራሱ ተመሳሳይ ፓተርን ውስጥ እየገፋሽ ስተት በስተት ይስተካከላል ወይ? አየሽ፣ ምንም አይነት የወንድ ጥላቻን አነሳው እንጂ በብሔር ጥላቻ፣ በሃይማኖት ጥላቻ ጴንጤም መጥላት ምርር አድርጎ ሙስሊም መጥላት፣ ኦርቶዶክስ መጥላት፣ የሆነ ብሔር አማራን መጥላት፣ ኦሮሞ መጥላት፣ ትግሬን መጥላት፣ ምንም ነገር ከጥላቻ ከተነሳ ሚዛኑን የሳተ ነው፣ ጽንፈኛ ነው የሚሆነው። ጽንፈኛ ሰው ደግሞ ክሊር ማሰብ አይችልም፣ በአግባቡ ራሱ አያስብም። እና ጽንፈኝነት፣ ጥላቻ ጨለምተኛ ነው የሚያደርገው። የሚጎዳው ራስሽን ነው፣ ማንንም አይደለም። ራስሽን ነው በቁምሽ የሚገልሽ፣ ደልቶሽ እንዳይደላሽ ያደርጋል። አሁን ለምሳሌ አንድ ሰው ወንድ ምርር አድርጋ ብትጠላ አደይንዶ ደዴ አላገባም እንኳን ብትይ አንቺነትሽ ራሱ ወንድ እኮ ነሽ በተወሰነ እንትን። ለምሳሌ ኤቭሪባዲ እናትም አባትም ኖሮት ነው የተወለደው። እናት ብቻ አይደለችም የወለደችን፣ የሷም ክሮሞዞም የወንዱም ክሮሞዞም አንድ ላይ ተዋህዶ ነው ሴትም የሆነው ወንድም የሆነው። ስለዚህ ሳም ፓርት ኦፍ አስ የሆነ ማንነታችን የወንድ ማንነት ነው። ዩሲ ወንዶችም እንደዛ። ስለዚህ ማንነትሽን መጥላት ነው። ወንድን ጠላሽ ማለት ግማሽ ማንነትሽን መጥላት ነው። አባትሽ ወንድ ነው፣ ዘርሽ የአባትሽ ዘር ነው ያለበት። የወንድ ዘር አለ። አጠይንዶ ተደ ቴስቶስትሮንም አለሽ እኮ። ሜል ሆርሞን የሚባለው በተለምዶ የወንድ ሆርሞን ሴቷም አላት። ልዩነቱ ምንድነው? በትንሽ አማውንት ስለሆነ ወንዱም ኤስትሮጅን አለው ፊሜል ሆርሞን የሚባለው፣ ግን የአማውንት ጉዳይ የመጠን ጉዳይ ነው እንጂ አለ ነው። ስለዚህ ሰው እንዴት ከራሱ ጋር ይጣላል? ወንድን ጠላሽ ወይም ደግሞ በወንዶችም በኩል ሴትን ጠላችሁ ማለት ማንነታችሁን ፓርት ኦፍ ዩ ነው የምትጠሉት። ስለዚህ ምንም አይነት ሙቭመንት፣ ምንም አይነት እንቅስቃሴ ከጥላቻ ከተነሳ ጉድ ፈላ፣ አያስኬድም። ሐሳብን ጥይ፣ ግለሰብን አትጥይ። አይሽ ይለያያል፣ ሐሳብና ግለሰብ ይለያያል። ሴትነትሽን ውደጁ። ልስልስነት ማለት ደካማ መሆን አይደለም፣ በሶፍትነስ ውስጥ ያለ ብርታት አለ። ቁጥብነት ማለት ፋርነት አይደለም፣ በቁጥብነት ውስጥ ያለ ጨዋነት አለ። ሴትነት ቢዩቲ ነው፣ ስትሬንግዝም ነው፣ ብልህነትም ነው፣ ዊዝደም ነው። ኢምብሬስ አድርጊ፣ አትጥዩ። ስለተገፋሽ፣ ስለተጎዳሽ፣
ሴትነትሽን እንድትጠይ የሚያረግ ድርጊት ስለተደረገብሽ በፍጹም የገፉሽ ሰዎች ተባባሪ አትሁኚ ራሽን ጠልተሽ። ፌሚኒኒቲ በጣም ደስ ይላል። ህይወት ባይዘዌ ባላንስ የምታረገው በወንድነትና በሴት ፌሚኒኒቲና ማስኩሊኒቲ ባላንስ ማድረግ ሲችል። ፌሚኒኒቲ ብቻውን ሴትነት ምንም አይሰራም፣ ብቻውን ወንድነት ምንም አይሰራም። የሁለቱ ሃርመኒ ነው በጣም ጥሩ ውጤት የሚያመጣው። ወንድነት አለ ካራክተር፣ ሴትነት አለ ካራክተር። ሁለቱም በባላንስ መያዝ ካልቻለን ሚዛን የሳተ ነገር መጨረሻው ጦርነት ነው። መጨረሻው የማይሆን የማህበረሰብ ቀውስ ውስጥ መግባት ነው። ስለዚህ እንደ ሴት ፌሚኒኒቲሽን ኢምብሬስ አድርጊ፣ እንደ ወንድ ደግሞ ወንድሞቻችን ወንድነታቸውን ኢምብሬስ ያድርጉት። እንደዛ ሲሆን ሚዛናዊ የሆነ ኢንቫይሮንመንት፣ ቤተሰብ፣ ማህበረሰብ፣ አገር እንመሰርታለን። ያለበለዚያ የማህበረሰብ ቀውስ ውስጥ ነው የምንገባው። ልጅ ለማሳደግ ራሱ ከባድ የሚሆንበት ሁኔታ ላይ እንገባለን። ብሮክን የሆኑ ፋሚሊዎች፣ ትዳር የተበላሸበት፣ ቤተሰብ የተበላሸበት ፋሚሊዎች ይበዛሉ። እናትነት፣ ሚስትነት ማለት በጣም የሚገርም ጸጋ ነው። የሚገርም ኋላ ቀርነት እንዳይመስልሽ። ራሽን ስሪ ጥሩ እናት፣ ጥሩ ሚስት ለመሆን ሳታገቢ ምንም ሳይታሰብ ገና 19 ገና 18 ገና 20 ሆነሽ በደንብ ስሪ። ከዛም በታች ሆነሽ ሁሉ ነገርሽ ትዳር ብቻ አይሆን። ትዳር ፓርት ኦፍ ዩር ላይፍ ነው እንጂ ህይወትሽ በጠቅላላ ትዳር መሆን የለበትም። ለምን? አንቺ ብዙ ነገር ነው ህይወትሽ። ማህበራዊ ጉዳይ፣ የኢኮኖሚ ጉዳይ፣ መንፈሳዊ ጉዳይ፣ የጤና ጉዳይ፣ የአእምሮ ጤንነት፣ ስነ ልቦና ጉዳይ፣ እነሱ ላይ ሁሉ ስሪ። በሚዛን አርጊው። ለምን? አንዱ ሲጎድል አሁን ለምሳሌ ትዳር ብቻ ከሆነ ህይወትሽ ምንም በቃ የራሽን ነገር መኖር አቁመሽ ማህበራዊ ህይወትሽ፣ መንፈሳዊ ህይወትሽ እሱ ላይ ሳሰሪ ትዳር ብቻ ብለሽ እንደው ትዳርሽ ቢታመም ዓለምሽ ሁሉ ኮላፕስ ሊያረግ ነው ማለት ነው። ምክንያቱም ዓለምሽ ያረግሽው ትዳር ብቻ ነው። ግን ሰው ደግሞ መንፈሳዊ ህይወት ሊኖረው ይገባል። ማህበራዊ ጤንነቱ መልካም ሊሆን ይገባል። በኢኮኖሚም ጥሩ መሆን አለበት። በሁሉ ረገድ ሚዛኑን የጠበቀ መሆን አለበት። ብቻሽን አይደለሽ። አንቺ የምታልፊበት መከራ፣ የምታልፊበት ሐዘን፣ የምታልፊበት ያለሽበት ሲቹዌሽን የትኛውም አይነት ይሁን ብቻሽን አይደለሽ። ብቻሽን እንዳልሆንሽ የምነግርሽ አንዳንዴ እኔ ብቻ ነኝ ብለን ስናስብ የበለጠ እንከፋለን፣ የበለጠ እንደክማለን። ሌሎች ሰዎችም አሉ አንቺ በምታልፊበት የህይወት መስመር ምናልባትም በከፋ ሁኔታ የሚያልፉ አሉ። እሱን ስትረጂ ትንሽ ትጽናኛለሽ፣ ጉልበት ታገኛለሽ፣ እንደገና ሪቫይቭ ታረጊያለሽ ማለት ነው። በርቺልኝ፣ ራሽ ላይ በደንብ ስሪበት። ዛሬ ላይ የምታደርጊው እያንዳንዱ ነገር፣ የምታዩ የምትሰሚው እያንዳንዱ የምትዩበት እያንዳንዱ ነገር ነገሽን እየሰራ ነውና ምን ላይ ነው ጊዜሽን፣ ገንዘብሽን፣ ዕውቀትሽን፣ ስሜትሽን ስፔንድ እያደረግሽ ያለሽ? የምክር አገልግሎት ማግኘት የምትፈልጉ ደግሞ ስክሪኑ ላይ በምታዩት ቁጥር በመደወል አጠቃላይ መረጃ ማግኘት ትችላላችሁ። ስለ ምክር አገልግሎቱ፣ ስለ ገንዘቡም፣ ስለ ሁሉም ማለት ነው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኮሜንት አድርጉ። ኑሪልኝ፣ ክበሪልኝ። ሁላችሁንም ወዳችኋለሁ።